ይህን ትንሣኤ በመናስበት አንድ የጌታ መልእክት ነግራችኋለሁ ወገኖች። አሁን ያላችሁበት ሁኔታ የእናንተ የመጨረሻ ሁኔታ አይደለም። አሁን ያላችሁበት ሁኔታ ይቀየራል። አርብ ላይ ሆናችሁ ይሆናል፣ ተንጠልጥላችሁ ይሆናል፣ እየደማችሁ ሊሆን ይችላል፣ እየተሰደባችሁ ሊሆን ይችላል፣ እየተረገማችሁ ሊሆን ይችላል። ግን ከዚህ ውስጥ የሚወጣ ሌላ ነገር አለ። እግዚአብሔር ፍጻሜያችንን በዚያ ይዘጋው፣ በዚህ አያድርገው። በመንግስትህ በመጣ ጊዜ አስበኝ። እውነት እልሃለሁ ዛሬ በገነት ከኔ ጋር ትሆናለህ። ሰው እንዲድናል። አዎ እግዚአብሔር ሲያድን እንዲድን ምንም ሳያደርግ ባለቀ ሰዓት ዘመኑን ሁሉ በወንጀለኝነት ሲፈጽም የነበረ ሰው ባለቀን ጥፍጣፊ ይድናል። እግዚአብሔር ሲያድን ያድናል። እንደዚህ ያድናል። ሲያድን እንደዚህ ይታደጋል። እግዚአብሔር ሲያድን ዛሬ በገነት ከኔ ጋር ነህ፣ ከኔ ጋር ነህ። ኢየሱስ በታላቅ ድምፅ ጮሆ ነፍሱን አሳልፎ ሰጠ። የዮሐንስ ወንጌል ሲነግረን ሰንበት ስለነበር በሰንበት ሬሳቸው መስቀል ላይ ማደር ስለሌለበት ጭናቸውን እየሰበሩ ያወርዷቸው ነበር እና አንደኛው ጋር መጥቶ ጭኑን ሰበረው፣ ሁለተኛውም ጭኑ ተሰበረ። ኢየሱስ ጋር ሲመጡ ኢየሱስ ፈጽሞ ሞተ፣ ድኖ ጭኑ ተሰበረ። ድኖ አሁን ስጋውን የተሰበረው ወደ እግዚአብሔር መንግስት ገብቶ ሮማውያኖቹ ለሰራው ፍርድ የመስቀል ላይ ሞት ፈረዱበት። አብ ክርስቶስ ለሰራው ሥራ የሚመጣው መንግስት አስበኝ ስላለ በዚህኛው ፍርድ ተቀብሎ ከዛኛው የዘላለም ፍርድ ነፃ ወጣ። ይሄኛው የሮማውያኖቹን ፍርድ ተቀበለ፣ የአብን ፍርድ ተቀበለ። በስጋው የሮማውያኖቹን ፍርድ ሞተ፣ የእግዚአብሔርን ፍርድ ደግሞ ለዘላለም በላዩ ላይ አኖረ። እና ገብቶ የሚመሰክረው አረቄ ቤት ውስጥ ነው። እና ዛረቄ ቤት ውስጥ ብዙ ሰዎች ቁጭ ብለው እየጠጡ ነው። አረቄ ነው የሚጠጡት። እና ገባና አንዴ አላችሁ፣ እዳችሁ ተከፍሏል አላችሁ። እና አረቄ ከሚጠጡት ሰው መካከል አንደኛው ብድግ አለ። እግዚአብሔር ይስጥህ አለው። ያረቄ ዋጋ አይደለም የተከፈለው፣ የኃጢአታችሁ ዋጋ ነው የተከፈለው። እጭ ብሎ ተቀመጠ። ለሱ በጣም ቁም ነገር ትልቅ ነገር ያረቄው እዳ ሲከፈልለት ነው፣ ወይ ያረቄው የሚከፈለው ነገር ሲከፈልለት ነው። የኃጢአት እዳ መከፈል ለዛ ሰው ምኑም አይደለም። እዚህ ያለው ጉባኤ የዳነ ጉባኤ ከሆነ እዳው የተከፈለለት ነፃ የወጣ ኩነኔ የሌለበት በአብ ፊት የመቆም ድፍረትን ያገኘ አሁን እንኳን ቢሞት ወደ እግዚአብሔር የሚሄድ ከዚህ የበለጠ ነገር ምንም የለምና ወገኖቼ፣ እዳችንን ለከፈለልን ጌታ፣ ሞታችንን ለሞተልን ጌታ፣ በመስቀል ላይ ሞታችንን ለወሰደው ጌታ ምንም አይነት ነገር ቢሰጠን ይሄን ነገር አይተካም። ነፃ መሆን፣ ነፃነት፣ ኩነኔ አልባ መሆን፣ የእግዚአብሔር ልጆች መባል፣ ይህንን ሁሉ ኢየሱስ በመስቀል ላይ ያደረገልን ነው። ይህንን ሁሉ ኢየሱስ በመስቀል ላይ ከፈለልን ነው። የመጨረሻው የምድር አገልግሎቱ ሲፈጸምና ሊጠቃለል ሲል ወደ መስቀል ነው ኢየሱስ የሄደው። ታሪኩን ስለምናቅ ብዙ ነገር አልገባም፣ ግን መስቀል ላይ ሆኖ እንደዛ ተንጠልጥሎ እየደማ እየተሰቃየ የመስቀል ላይ ሞት ወገኖች በጣም ከባድ ሞት ነው። በአንዴ አይደለም፣ በአንዴ ነፍሳቸውን አያወጣው። ብዙ ስቃይ አለው፣ በጣም ብዙ ስቃይ። እዛ ላይ ሆኖ በግራና በቀኝ በወንጀላቸው ምክንያት እየተሰቃዩ ያሉ ሁለት ወንጀለኞች አሉ። ኢየሱስ ስለ ሰው ልጅ ኃጢአት ነው እየተሰቃየ ያለው። እነሱ ስለሰሩት ወንጀል ነው እየተሰቃዩ ያሉት። በምድር ላይ በነበሩ ጊዜ መስቀል ላይ ከመውጣታቸው በፊት ትልልቅ ወንጀሎችን ይፈጽሙ ነበር። ምክንያቱም ወንጀል የሚፈጽም ሰው ነው በመስቀል ላይ የሚሞተው። በጣም ጣሩ ስለበዛበት ይመስለኛል አንደኛው ዞር ብሎ ሲመለከተው ስለ ኢየሱስ የተወሰነ መረጃ አለው። አንተ ክርስቶስ ከሆንክ ይለዋል። መሲህ ነህ ማለቱ ነው። ሰዎች ሲሉ ሰምቶ ይሆናል።
ወይ ደግሞ ከስር ያሉ ሰዎች ያሾፉ ሲናገሩ አዳምጦ ይሆናል ክርስቶስ ከሆንክ እስኪ እኛንም ራስህንም አድነን እስኪ አድነን ልመና አይደለም ድረስልኝ አይደለም ሰደበው ነው የሚለው ያሾፈ ነው ማለት ነው ምድር ላይ ያሾፉበት ነበር ኢየሱስ ላይ የቀለዱበት ነበር በወንጌላት ውስጥ ነገስታቱ ተጫውተውበታል እነ ሄሮድስ አሹፈውበታል የንግስና ልብስ ለብሰው ቀልደውበታል ንጉስ ቀልዶበታል ከገሊና ነው ሲባል ጲላጦስ ወደ ሄሮድስ ልኮት ነበር ሄሮድስ ኢየሩሳሌም ስለነበረ ጌጠኛ ልብስ አልብሶበት ሰላም ላንተ ይሁን ብሎ ቀልዶበታል ንጉስ ብሎ አሽፎበታል የሾህ አክሊል አርገውበታል መስቀል ላይ ከመውጣቱ በፊት እታች ይያለ አላቅጠውበታል በጥፊ የመቱት እስኪ ትንቢት ተናገር ማን የመታህ ይሉታል ይተፉበታል በጣም በምድር ላይ ያለ ሰው ሊዋረድበት ከሚችለው ውርደት በላይ አዋርደውታል ልክ እሱን ጨርሶ የምድሩን ውርደት ጨርሶ መስቀል ላይ ሲወጣ ሌላ አዋራጅ ሌላ ተሳዳቢ በዚህኛው በኩል አለ ያንን ይጠጣል ኢየሱስ አንተ ክርስቶስ ነህ እስቲ ራስህን አድን እኛንም አድነን እንደዚህ ብሎ ሲሰድበው በሌላኛው ሳይድ ያለው መስቀል ላይ ነው ወገኖቼ እጅና እግር ተወጥሯል ደም እየፈሰሰ ነው ትንፋሽ ነው የሚያሳጥረው ብዙም ጮክ ብሎ ለማውራት የሚመች አይደለም ግን እንደምንም ብሎ ዞር ያለ ይመስለኛል አንተ አለው እንዲህ ባለ ፍርድ ላይ እንኳን ሆነ እግዚአብሔርን አትፈራም እንዲህ ተንጠልጥለህ እንዲህ በሞትና በህይወት መካከል ሆነህ እንደዚህ ያለቀች እንጥፍጣፊ ላይ ደርሰህ እግዚአብሔርን አትፈራም እኛስ ስላደረግነው ነገር ቢፈረድብን ፍርዱ እውነተኛ ነው በቃ ልክ ነው የሮም መንግስት የፈረደብን ልክ ነው እውነት ነው ወንጀሉን ሲፈጸም አንቀጽ ቢጠቀስበት የተጠቀሰው አንቀጽ ለዚህ ለመስቀል ላይ ሞት ተገቢ ነው ስላደረግነው ነው ወንጀለኞች ነው ይሄ ሰው ግን ንጹህ ነው ንጹህ ሰው ያለ በደሉ የተሰቀለ ያለ ኃጢያቱ የሚሰቃይ ነው ምንም አላረገም ወዲያው ዞራልና ጌታ ሆይ ያውን ያነበብኩላችሁ KJV ላይ የKJV ቨርዥን ላይ ይሄኛው አማርኛ ጌታ ሆይ ይላል ሌሎቹ ትርጉሞች ኢየሱስ ሆይ ይላል እኔ ኢየሱስ ሆይ ከሚለው ጌታ ሆይ የሚለው ነው ደስ የሚል ጌታ ሆይ ኢየሱስ ጌታ ነው ቢደማም ቢሰቃይ ቢያቃስትም ስቲል ጌታ ነው ጌታ ሆይ በመንግስት በመጣ ጊዜ አስበኝ አስታውሰኝ ምን አይነት እግዚአብሔር የረዳው ሰው ነው ቀስብዬ ነው መነግራችሁ ምን አይነት እግዚአብሔር ያበራለት ሰው ነው ከዚህ የደም እንጥብጣቤ ከዚህ ስቃይ በኋላ ከዚህ ጣር በኋላ የሚመጣ መንግስት እንዴት ቢያየው ነው እንዴት ቢረዳው ነው በመንግስትህ በመጣ ጊዜ ምን ማለት ነው ትንሣኤ እኮ ነው ሞተህ አትቀርም ፍጻሜ መስቀል ላይ አይደለም ትመጣለህ በቁስሉ ውስጥ በደሙ ውስጥ በጉስቁልና ውስጥ በጣር ውስጥ አልፎ ሌላ ነገር ይታየዋል በዚህ ህመም ውስጥ በዚህ ጣር ውስጥ በዚህ ስቃይ ውስጥ ሆኖ ግን ሌላ ይታየዋል ሌላ የሚመጣ መንግስት ካለ ንጉስ አለ
መንግስት ያለ ንጉስ አይደለም አሁን ይሄ ሸዋክሊል ደፋ ይሄ የተሾፈበት ይሄ የተቀለደበት ይሄ የጣራ ያለ ነገ ይዞት የሚመጣ መንግስት አለ ገብቶታል እግዚአብሔር ረድቶታል እግዚአብሔር አይኑን አብርቶለታል እንደዚህ ሆነ አይደለም የምትቀረው አሁን ይሄ ሞት ነው የሚመስለው ይሄ ፍጻሜ ነው የሚመስለው ግን ትንሣኤ አለው ትንሣኤ ከዚህ በኋላ ከዚህ መሰቃየት በኋላ ከዚህ ህመም በኋላ ከዚህ ጣር በኋላ ከዚህ መሳደብ በኋላ ከዚህ አበሳ በኋላ ማቴኔጋስ ያው ተጽፎ መጣልንና ከመጀመሪያው መጨረሻውን አንብበን ተሰቀለ ከዛ በኋላ ተነሳ የሚለውን አንብበነው በመረጃ ደረጃ አእምሮአችን ስላለ በቃ አዎ እኛ ከመጨረሻው ወደ መጀመሪያው ነው የምንጀምረው ለዚህ ሰው ግን ኢየሱስ ሲነሳ አላየው እኛ ተነስቶ ነው ያነበብነው ይሄ ሰው ይሄ ወንጀለኛ ሰው ኢየሱስ ክርስቶስ ሞትን ድል አድርጎ ተነስቶ በመጽሐፍ ተጽፎልን እንደመጣው አላየው ገና ሳይነሳ ገና ሞት ድል ሳይደረግ ኢየሱስ ትንሣኤ ሳይሆንለት መስቀል ላይ ሆኖ አሻግሮ አየው አሻግሮ የሚመጣ ንጉስ ጌታ ሆይ በመንግስትህ በመጣ ጊዜ አስብ ትመጣለህ ይሄ አንተ መጨረሻ አይደለም ነገር መንግስት ሊሰጥ ይመጣለህ ይሄንን ነው ልላችሁ የመጣሁት ኢየሱስ ይመጣል አሁን የተሰቃየው ኢየሱስ አይደለም የሚመጣው የሚደማው ኢየሱስ አይደለም እናንተ እንደዚህ ጣር ውስጥ ሆናችሁ እንደዚህ ይታያችኋል ሰው እኮ የተደላደለ ነገር ላይ ሆኖ የተመቻቸ ነገር ላይ ሆኖ ይመጣል የሚለው ነገር ገና አልገባውም ሰው መስቀል ላይ ሆኖ ይገባዋል ጣር ላይ ሆኖ ይገባዋል ባለቀና በባከነ ሰዓት ይገባዋል ይሄ ሰው እንዴት እንደዚህ ገባው ደቀ መዛሙርቶቹ እኮ አልገባቸውም ሞቶ ድልን አድርጎ ከተነሳ በኋላ ይከታተላቸዋል ይነግራቸዋል የሰው ልጅ ሊሞት በሶስተኛው ቀን ሊነሳ በኃጢአተኞች እጅ ታልፎ ሊነሳ በገሊላ ሳለ አልነገራችሁም ይላቸዋል መልአኩ እንደገና መጽሐፍ እየጠቀሰ ይነግራቸዋል 3 ዓመት ተኩል ሙሉ ሲያስተምራቸው ምልክትና ተአምራትን እያደረገ ስለ መንግስቱ ሲነግራቸው ያልገባቸው ደቀ መዛሙርት ይሄ ሰው መስቀል ላይ ተንጠልጥሎ ገባው የተደረገ ተአምራት የለም የተደረገ ምልክት የለም መስቀሉ ላይ መሲህነቱን ሊገልጽና ሊያሳይ የሚችል ነገር ምንም የለም ምንም አላረገም ኢየሱስ ምንም ግን ገባው እንግዲያውስ ይሄ መግባት የአእምሮ መግባት አይደለም መጽሐፍ እንደዚህ ይላል በዮሐንስ ወንጌል ምዕራፍ 6 ቁጥር 65 ላይ አብ ከሳበው በቀር ወደኔ የሚመጣ ማንንም የለም አለ አብ ይሄን ሰው መሳብ ፈለገ ማለት ነው አብ ይሄን ሰው ማዳን ፈለገ ማለት ነው እግዚአብሔር ባረካቸዋለሁ እግዚአብሔር ባለቀ ሰዓት የማዳን እጁን ይዘርጋላችሁ እናንተ ባለቀ ሰዓት ይሄ ሰውዬ በጣም ደስ ይለኛል እንደዚህ ያለ አንተ እንደዚህ ባለ ፍርድ ላይ ሆነ እግዚአብሔርን አትፈራም አለው ምን እላለሁ እኔ ይሄ እግዚአብሔርን የሚፈራ ወንበዴ ነው እላለሁ እግዚአብሔርን የሚፈራ ወንጀለኛ ነው እንደ ወንጀለኛም ወንበዴም መሆን ካልቀረ ውስጡ ትንሽ እግዚአብሔርን መፍራት የተቀላቀለበት ቢኖረው እግዚአብሔርን የሚፈራ ሰው ካለቀ ሰዓት ካለቀ ነገር ይድናል ካለቀ ነገር ከተፈጸመ ነገር እንደዚህ ባለ ፍርድ ላይ ሆነ እግዚአብሔርን አትፈራም ጌታ ሆይ በመንግስት በመጣ አስበኝ እግዚአብሔር አይኑ ድናችኋል ግን አንድ ባርኮ ተባረካችኋል በዚህ ምሽት ከዘመዶቻችሁ መካከል ከቤተሰቦቻችሁ መካከል ከወዳጆቻችሁ መካከል ከጎረቤቶቻችሁ መካከል ከአብሮ ሰራተኞቻችሁ መካከል ባለቀ ሰዓት እግዚአብሔር ለደህንነት የሚሆን እድል ይስጣችሁ እንዲሁ እንዳይሞቱ ባለቀ ሰዓት እናንተ እግዚአብሔር ባለቀ ሰዓት ያድናል ባለቀ በተንጠላፍት ጥፍፍ ባለች በጣም በጨረሰች ደቂቃ ውስጥ እግዚአብሔር ያድናል ረዳው እግዚአብሔር ረዳው ባለቀ ሰዓት አይኑን አበራለት ምናልባት ምድር ላይ ያለ እንግዲህ መስቀል ላይ ሆኖ እግዚአብሔርን እንዲባለ ፍርድ ላይ ሆነ እግዚአብሔርን አትፈራም ሲል ምናልባት ውስጡ ፍርሃት አለ
ምናልባት ያችን ነገር እግዚአብሔር ቆጥሮለት አይኑን አብርቶት ይሆናል። ይሄ ተንጠልጥሎ የምታየው ተራ ሰው አይደለም፣ ነገ መንግስት ይዞ የሚመጣ ነው ብሎ ልቡ ላይ መንፈሳዊ ነገር ሲበራ ነው የሚታወቀው። ልቡ ላይ አብርቶ ልበው አርጎ አየው። ይሄኛውን ይሳደዋል። ለዚህኛው ኢየሱስ ተራ ነው፣ ለዚህኛው ኢየሱስ ምንም ነው። ለዚህኛው ግን ነገ ንጉስ ሆኖ የሚመጣ ነው። እግዚአብሔር በጌታ በኢየሱስ ክርስቶስም ከዚህኛው ወገን ሳይሆን ኢየሱስን ከሚረዱት ወገን ይበልጥ እንዲገባን እንድናቀው በመንግስትህ በመጣ ጊዜ አስበኝ። ኢየሱስ ይመጣል፣ መንግስት ይዞ ይመጣል። የነገስታት ንጉስ ሆኖ ይመጣል። በአምባ ላይ ፈረስ ተቀምጦ ይመጣል። ሁሉን ድል ሊያደርግና የዚህን ዓለም ውጣ ውረዱን ሊቋጨው ኢየሱስ ክርስቶስ ይመጣል። ከዚህ ስቃይ በኋላ የሚመጣ ክብር ይታያችሁ። ይሄ ለኢየሱስ የተባለ ወደ እናንተ ላምጣው። አሁን ካላችሁበት ሁኔታ ውስጥ እግዚአብሔር የክብር ነገር ያወጣል። ፍጻሜያችን እንደዚህ አይሆን። ፍጻሜያችን በመድማት አይሆን። ፍጻሜያችን በጉስቁልና አይሆን። ፍጻሜያችን አሁን ያለንበት አይሆን። ግን ይታያችኋል ከዚህ ካለቀ ነገር ውስጥ እግዚአብሔር ሌላ ነገር እንደሚያወጣ። አሁን ካላችሁበት ነገር ውስጥ እግዚአብሔር ሌላ ነገር ሊያወጣ እንደሚችል፣ ከኢየሱስ ክርስቶስ ስቃይና ሞት የሚመጣ መንግስት እንደታየ፣ ከኢየሱስ ክርስቶስ ጣር ውስጥ የሚመጣ ንጉስ እንደታየ በዚህ ሰው ውስጥ አሁን ካለንበት ሁኔታ ውስጥም እግዚአብሔር የበለጠና እንትን በመናስበት አንድ የጌታ መልእክት ነግራችኋለሁ ወገኖች። አሁን ያላችሁበት ሁኔታ የእናንተ የመጨረሻ ሁኔታ አይደለም። አሁን ያላችሁበት ሁኔታ ይቀየራል። አርብ ላይ ሆናችሁ ይሆናል፣ ተንጠልጥላችሁ ይሆናል፣ እየደማችሁ ሊሆን ይችላል፣ እየተሰደባችሁ ሊሆን ይችላል፣ እየተረገማችሁ ሊሆን ይችላል። ግን ከዚህ ውስጥ የሚወጣ ሌላ ነገር አለ። እግዚአብሔር ፍጻሜያችንን በዚህ አይዘጋው፣ በዚህ አያድርገው። ኢየሱስ በመንግስትህ በመጣ ጊዜ አስበኝ። እውነት እልሃለሁ ዛሬ በገነት ከኔ ጋር ትሆናለህ። ሰው እንዲድናል። አው እግዚአብሔር ሲያድን እንዲድናል። ምንም ሳያረግ ባለቀ ሰዓት ዘመኑን ሁሉ በወንጀለኝነት ሲፈጽም የነበረ ሰው ባለቀን ጥፍጣፊ ይድናል። እግዚአብሔር ሲያድን ያድናል። እንደዚህ ያድናል። ሲያድን እግዚአብሔር እንደዚህ ይታደጋል። እግዚአብሔር ሲያድን ዛሬ በገነት ከኔ ጋር ነህ ዛሬ። እንደዚህ ብሎት ኢየሱስ በታላቅ ድምጽ ጮሆ ነፍሱን አሳልፎ ሰጠ። የዮሐንስ ወንጌል ሲነግረን ሰንበት ስለነበረ በሰንበት ሬሳቸው መስቀል ላይ ማደር ስለሌለበት ጭናቸውን እየሰበሩ ያወርዷቸው ነበር ይላል። እና አንደኛው ጋር መጥቶ ጭኑን ሰበረው፣ ሁለተኛውም ጭኑ ተሰበረ። ኢየሱስ ጋር ሲመጡ ኢየሱስ ፈጽሞ ሞቶ ነበር። ድኖ ጭኑ ተሰበረ። ድኖ አሁን ስጋውን የተሰበረው ወደ እግዚአብሔር መንግስት ገብቶ ሮማውያኖቹ ለሰራው ፍርድ የመስቀል ላይ ሞት ፈረዱበት። አብ ክርስቶስ ለሰራው ስራ የሚመጣው መንግስት አስበኝ ስላለ በዚህኛው ፍርድ ተቀብሎ ከዛኛው የዘላለም ፍርድ ነፃ ወጣ። ይሄኛው የሮማውያኖቹን ፍርድ ተቀበለ፣ የአብን ፍርድ ተቀበለ። በስጋው የሮማውያኖቹን ፍርድ ሞተ፣ የእግዚአብሔርን ፍርድ ደግሞ ለዘላለም በላዩ ላይ አኖረ። ይሄኛው ጭኑም ተሰብሮ የዘላለም ፍዳ ውስጥ ሲኦል ውስጥ ገባ። ይሄኛው ጭኑ ቢሰበርም የዘላለምን ህይወት በገነት መሆንን ከእግዚአብሔር ጋር አደረገ። የዘላለም ህይወትን ካገኘን በኋላ አንዳንድ ነገር መጥቶ ቢሰብረን ያማል፣ ግን ግዴላችሁን ካገኘነው አይበልጥም። አሜን በሉ። ካገኘነው አይበልጥም። አሜን በሉ። ከሆነልን አይበልጥም። አሁን አያመውም።
አሁን የተሰበረው ነገር አይሰማውም አሁን የበለጠ ነገር ውስጥ ገብቷል አሁን የተሻለ ነገር ውስጥ ገብቷል ማንቴሌ ፓራዲያናባ ለዛ ነው የእግዚአብሔር መንግስት ከተቀበልናት በኋላ ዳግመኛ ከተወለድን በኋላ ጭራችንን የሚሰብር አንዳንድ ነገር ይመጣ ይሆናል ግን ቢያመንም ከተደረገልን በላይ አይደለምና ከተሰራልን ነገር በላይ አይደለምና ለእግዚአብሔር ለአምላካችን ክብር ይሆንለት አንዴ በጭብጨባ ክብርን ለኢየሱስ እንሰጣለን የሚያመውስ ዛሬ ከኔ ጋር በገነት ትሆናለህ የሚለውን ሳይሰማ ቢሞት ዛሬ ከኔ ጋር በእግዚአብሔር መንግስት ውስጥ ትሆናለህ የሚለውን ሳይሰማ ቢሞት እሱ ህመም የዘላለም ህመም ነው እቺ ግን ጥቂት ህመም ናት ነገ ትንሣኤ አላት ይኸውላችሁ ለዛ ነው ጀስሙኝ አንዳንዴ ኢየሱስ በቃ አንድ ኢየሱስ አለው ዛሬ በእግዚአብሔር መንግስት በገነት ከኔ ጋር ነህ አለው በቃ ነው ያለምንም ፕሮሰስ ነው እግዚአብሔር መንግስት ውስጥ ገብቷል በገነት ሆኗል በቃ የዳንን ቀን ድነናል የእግዚአብሔርን ልጅ ጌታ ኢየሱስን የህይወታችን አዳኝና ጌታ አድርገን የተቀበልን ጊዜ ህይወታችን በክርስቶስ በሰማይ ስፍራ ተሰውሯል በቀኙ ተቀምጠናል ስማችን በህይወት መዝገብ ላይ ተጽፏል ክብር ለአምላካችን ይሁን ስንት ሰው ነው በመካከላችን ስሙ በህይወት መዝገብ ላይ እንደተጻፈ እርግጠኛ የሚሆን ድኛለሁ ኢየሱስ አድኖኛል የሚል የዳነ ሰው እንደዚህ አይደለ እርግጠኛ አይደላችሁ ማለት ነው ስለመዳናችሁ የእውነት ከዳናችሁ ከዚህ በላይ ነው ለእግዚአብሔር ክብርን መስጠት ያለብን ከዚህ በላይ ከዳናችሁ በኋላ ጭናችሁን የሚሰብር ነገር አጋጠማችሁ ጓ የሚያረግ ያማል ግን ከደህንነቱ አይበልጥም ተሰብሯል መንፈሱን ግን አድኗል እግዚአብሔር መንግስት ውስጥ ገብቷል ጌታ ሆይ በመንግስት በመጣ እኔ ኢየሱስ ይታየኛል ወገኖቼ ኢየሱስ ይታያችሁ የተጎሳቆለው አይደለም የደማ አይደለም the king በክብር የሚመጣው መንግስት ይዞ የሚመጣው ታላቁ ኢየሱስ ገናናው ኢየሱስ ማለቬኔኮቫና ማክራዲያና ማጋስ እቺ ቀን አይናችን በርታ የሚመጣውን ካላየን ከስረናል ግን የሚመጣ ንጉስ አለ እሱ ከበዓላት ይበልጣል ከምን በላይ ይበልጣል ከምን ጠጣ ይበልጣል ከነገው ቀን ይበልጣል ምድር ላይ ከምናገኘው ምንም ነገር ይበልጣል የነገስታት ንጉስ የጌቶች ጌታ ሆኖ ኢየሱስ ክርስቶስ ይመጣል ዛሬ ሳናየው ያመን ነው ዛሬ ሳያየው እኮ ነው ይመጣል ያለው እየደማ አመነው እየቆሰለ አመነው እየተሰቃየ አመነው የወጉት ሁሉ ያዩታል እንደሚል ነገ በክብር ሲመጣ ኢየሱስ ያያል እኛም እናየዋለን ጌታ ሆይ በመንግስትህ በመጣ ጊዜ ስትመጣ በእግዚአብሔር መንግስት ስትመጣ ኢየሱስ ይመጣል የሚመጣ ንጉስ ይታያችኋል የሚመጣ ንጉስ አሁን ካለንበት የሚያወጣን ንጉስ ቅድም ስንዘምር ሲድራቅ ደረጀ መዝሙር ሲዘምር ምስሉን ከስታለሁ ምን ይታያችኋል አሁን በመናባችን ምን ከስተው አይደለም በእግዚአብሔር ቃል የተጻፈው ከዚህ ስቃዩ በኋላ አሁን በስቃይ ላይ አይደለም ኢየሱስ ያለው ግን ይመጣል መጨረሻ አንድ ነገር ልንገራችሁና ጌታና መልካም ኢየሱስ የዕብራውያን ጻፊ ሲነግረን እንደዚህ ያለ የዕብራውያን ጻፊ በዕብራውያን 11 ላይ ይሄ ማቀው አይነት ሰውዬ መሰለኝ አንድ የአዋልድ መጽሐፍ ነው በአዲስ ኪዳን መጽሐፍት ውስጥ የእግዚአብሔር እስትንፋስ ያለበት መጽሐፍ ተብሎ በ27ቱ የአዲስ ኪዳን መጽሐፍ ውስጥ የተጻፈ አይደለም አዋልድ ነው ያልተካተቱ መጽሐፍቶች አሉ እንደምታውቁትና የጋስፕል ኦፍ ኒኮዲመስ የሚል ያዋልድ መጽሐፍ ነው ግን ይተቀሙበታል እንደ መረጃ እዛ ላይ ስለነዚህ ስለ ሁለት ሰዎች ስማቸውን ይጠቅሳል ይናገራልና በጣም እየገረመኝ ነበር መጽሐፍ ቅዱስ ላይ ግን አልተጻፈም
እነዚህ በግራና በቀኝ ያሉ ሰዎች እና የአንደኛው ስም በቀኙ ነው የተሰቀለው ይልና የአንደኛው ስሙ ዲስማስ የሚባል ነው ይላል ወንጌላት ላይ የለም እና ዲስማስ ማለት ትርጉሙ እንደ ሳንሴት ነው ይላል ይሄ ፀሐይ ሳንሴት ታውቃላችሁ የስሙ ትርጉም ነው ይላል በአዲስ ኪዳን ላይ ተጽፎ አናየው ግን እንደ መረጃ የተቀመጡ መጽሐፎች አሉ እነሱን የሚያጠኑ ሰዎች ነው የሚናገሩትና እውነትም እንደ ስሙ ነው ይላሉ እግዚአብሔር ባለቀ ሰዓት ነው ፀሐይ ያወጣለት ይላሉ ለኛም እንደዛ ነው ባለቀ ሰዓት ነው ኢየሱስ ብርሃናችን የሆነው ፀሐዩን ያወጣል እንደዛ ሆኖ ቢሄድ ኖሮ ያሳዝን ነበር ምድር ላይ ወንጀለኛ ሆኖ በዘላለም የእግዚአብሔር መንግስት ውስጥ ወንጀለኛ ሆኖ ሁለት ወንጀለኝነት አይሆንም ምድር ላይ ወንጀለኝነት በእግዚአብሔር መንግስት ውስጥ ወንጀልነት አይሆንም ማንንም ሰው በክርስቶስ ኢየሱስ ካላመነ ድረስ በእግዚአብሔር መንግስት ውስጥ ወንጀለኛ እግዚአብሔር በምድር ላይ እንድንኖር የሰጠውን ህግጋት ስለሻረ ሊኖርበት የሚገባውን ህግ ስላልተወጣ ወንጀለኛ ነው የሚሆነው ይሄ ሰው በሮም መንግስት ውስጥ ወንጀለኛ በእግዚአብሔር መንግስት ውስጥ ወንጀለኛ እንዳይሆን እግዚአብሔር አገዘው እግዚአብሔር ሆይ ያለው ጌታ ኢየሱስ ሆይ በመንግስት በመጣ ጊዜ አስበኝ እሺ ያለው ባጭሩ ማከላችን ትኖራላችሁ ምናልባት በእንጥፍጣፊ በሚመስል ባለቀ በሚመስል ጊዜ ውስጥ እግዚአብሔር እድል ሊሰጣችሁ ይፈልጋል ነገ መንግስት ይመጣል የእግዚአብሔር መንግስት የክርስቶስ መንግስት ነገ ይመጣል በዛ መንግስት ውስጥ ለመግባትና ለማጠቃለል ዛሬ ልክ ነፍሱ ከመውጣቱ በፊት ጌታ ሆይ እንዳለው አስበኝና ነፍሳችን ከስጋችን ከመለየቷ በፊት ምናልባት ህይወታችንን ለክርስቶስ ብንሰጥ እግዚአብሔር የዘላለምን ህይወት ይሰጣል ወደ ሌላ ስሜት አልቻልኩም እዚህ ላይ አቆማለሁ አንድ ነገር ልንገራችሁ ይሄን ነው በመንግስትህ በመጣ ጊዜ አስበኝ ኢየሱስ ይመጣል ይህን ትንሣኤ በመናከብርበት ጊዜ የሚመጣ ጌታ የሚመጣ ኢየሱስ አለ እግዚአብሔር እድል ሰጥቶናል ባለቀ ሰዓት አድኖናል ድነናል የዘላለም ህይወት ሆኖልናል ምናልባት የተሰጠን እድል ያኔ ለን ቢሆን ኖሮ የዛሬ ሰዎች አንሆንም ነበር ባለቀ ሰዓት ነፍሳችንን ከዘላለም ሞት አዳናት ያዳነን ጌታ ደግሞ ተመልሶ ይመጣል እግዚአብሔር ልጅ ክብር ይሁን ለእግዚአብሔር 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 ልጅ ክብር ይሁን ላዳኙ ለኢየሱስ ክርስቶስ ክብር ይሁን